አፕል አንድ አፕል የምን አፕል የለም የኔ ነው አፕል አንድ አፕል እኔ እንኳን አዝናለሁ ከፋም ለማም እግዚአብሔር ምስክሬ ነው አዝናለሁ ራሱን ጠይቁት እንዲህ ብትሳደብም ይላችኋል አያትየው ልዩ ናት ሊላችሁ ይችላል ጠይቁት እየሰደብኩት ራሱ አዝንለታለሁ ታውቃላችሁ 7 አመት ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ የሷን ህይወት የሷን ተጽኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ማውራት አረ ምንም ማውራት አይጠበቅብህም እኛ እናውቃለን እንዴ እሷኮ መማል መገዘት በውሸት እውነት አስመስሎ ሽሙንሙን አርጎ በጎቹን የማታለል ተሰጥቷ ለረጅም ዓመት የቆየ ነው ምንም ይሄ ነው የሚባል ነገር የለም አሁን ደግሞ በቁጥጥር ስር ውላለች እዛው ፖሊስ ጣቢያ ሆና ምን እንደምትል እንሰማታለን ቲክቶኩ ማረፍ ይላል ፋኒም ለአንድ ቀን እንኳን እፎይ ብሎ ይተኛል አበባ የሚልኩትም ሰዎች አበባቸው ያድጋል እስከዛ አው እሷም ትንሽ አረፍ ትበል እንዴ ስንት ዓመት ሙሉ ጋተችን እኮ ይሄን በጉን ምኑንም ጋተችው እኮ እኔ በጣም የሚገርመኝ ጥበቧ እነዚህን እንትኑ ልጆችን የምጠመዝዝበት መንገድ አሉ እንትን ሚዲያ ላይ የሆኑ በጎች አሉ በዚህ በኩል ነው ሲባሉ በዛ በኩል ግር በዚህ በኩል ነው ሲሉ በዛ በኩል ግር ብለው የሚሄዱ በእውነት ነው የምላችሁ አሉ አንዳንዶች ደግሞ እዛም ትክክል እዚህም ትክክል የሚሉ ደግሞ አሉ በራሳቸው ጭንቅላት የማይሄዱ በሰው ጭንቅላት የሚመሩ ሰዎች አሉ እና እነሱ ናቸው እንግዲህ እየተጠመዘዙ ያሉት እና ምላሷ ይገርመኛል አሁን ይሄ ቪዲዮ አሁን እዚህ ጋር ያስገባሁት በነገራችን ላይ ለዛ ብዬ ነው ፋኒ እንኳን የዋነች ይለኛል ስትል ይሄው ለ7 አመት ነው ቆፈራ ትዳርን የበተነችው የሚሉን ያስገባውላችሁ እንደው በጎቹ ከነቁ ብዬ ነው አንዳንድ በጎች አሉ በጣም የሚያቆስሉ በጣም የሚያናድዱ አሁን እስር ቤት ሆና ደግሞ ምን እንደምትል እንሰማታለን አንድ ቪዲዮ ለቀቀ ብላ እኮ ተንገበገበች ዴ 7000 ብር ነው ያወጣሁት እኔ ልብሳቸው ለልጆቹ ልብስ 7000 ብር አይደለም 1000 ብር 1 ብር አላወጣሽም አፕል የከለከልሽ ነሽ አፕል የከለከልሽ ነሽ አፕሉ የኔ ነው እንዳትነኩ አፕልን ያልሽ ነሽ ህፃን ልጅ እንዴ እኔም ማቀው በላኒ አያት እኔም ማቀው በላኒ ናናና ብላ ጨምሩለት ይብላ በአያት ያደጉ ልጆች በጣም ብዙ ሰዎች ተጨማልቀው ያደጉ ልጆች አያት ታጨማልቃለች ይባላል አንቺ አፕል ከልከልሽ ያሳደግሽ ነሽ ለተወሰነ ጊዜ እንኳን ማለት ነው እንዴ ሲበላ አያትን በጣም ነው ደስ የሚለው ልጅ ሲበላ ከምላሳቸው ካፋቸው ላይ አንስተው ነው የሚሰጡት እንኳን ከፍሪጅ ውስጥ አፕልን አትንካ ብለው ሊገዝቱ አይደለም እንዴ እንኳን ልብስ ልገጅ አይደለም እኔ ይኸውልሽ እኛ የምናቀው ሚዲያ የሚያቀው ሾርት ሚሞሪ ያለው ሳይሆን ጭንቅላት ያለው ሰው የሚያቀው በቅርብ ቀን 2 ፌስታል ልብስ ገዝቶ እንኳን ለልጆቹ አሲዞ ወደ ቤት ልኳል አንቺ የገዛሽው እንኳን ገዛው የምትይው ካለ መቼም አገጅም መቼም 5 ሳንቲም አታውጭም ግን እንደው ገዝቶ የላከውን ልብስ መልሽለት የልጆቹን ልብስ ከእስር ቤት እንደወጣሽ የመጀመሪያ ስራሽ የልጆቹን ልብስ ማስረከብ ይሆን ሁለተኛ ሳይክል አይናችን አይቷል ገዝቶ ከነ ሳይክሉ ልጅቷን ሰጥቷል ሲያወጣ እንኳን አይን ያለው ደሞ ምላት ገዘታለች ውሃ እንኳን አይወጡም ብላ ደሞ ዘዴዋ በጣም ሲጠቁ ህዝቡ ሁሉም ልክ ሲባነን ሁሉም ሰው በቃ እንደዚህ አርገሻል ይሄ ትክክል አይደለም ብሎ ሰው ጭፍጭፍ ሲያረጋት ምን ታረጋለች አውቃ ሳምሪንም ከፋኒ ጋር አውቃ ጭምር አርጋ ሁለቱንም ትሰድባለች ዋለች ሁለቱም ናቸው እኮ ጥፋተኞች እንደዚህ አርገው ሁለቱም ናቸው እኮ ጥላለች ለምን እሱም ብቻ ከሆነ የምትመልስለት ሰው እሷ ላይ ይሆናል ስለዚህ ሰውን ጭንቅላት እንትን ለማለት አውቃ ሳምሪንም ትከታታለች ይሄ ከብት ደግሞ ልክ ነች እኮ አው ልጇንም እየሰደበች ነው እኮ ይላል እሷ መርዟን ነው የምትረጨው በነገራችን ላይ በጂጂኪያ እንደው የሚረሳ ነው እንዴ ቢያንስ አንድ 20 ሰው አልገደለችም እንዴ አታስታውሱም ቀደም ብላ በሚዲያ ላይ እነከሌን ግደሏቸው እዛ አካባቢ ያሉትን ሱቃቸውን አቃጥለው ስትል ያን ቪዲዮ ማስገባት ይደብራል እንጂ በእውነት ግደሏቸው እያለች እንትን ስትል እንደው በትንሹ 20 ሰው ገላለች የ20 ሰው ነፍስ በትንሹ የ20 ሰው ሱቅ በትንሹ ተቃጥሏል በሷ ምላስ አካባቢ እየጠራች እዛ አካባቢ ያሉትን ሰዎች እያለች ዘር እየጠቀሰች የተሳደበ ሰው ነች እነዛው ሰዎች ግን አሁን አበባ ይሰጧታል ምን የሚያቆስለኝ ነገር ቢኖር ይሄ ነው እነዛው የተሰድበው ይገደሉ ሱቃቸው ይቃጠል አቃጥሏቸው ግደሏቸው የተባሉ ሰዎች አበባ አይዞሽ ልክ ነሽ እኮ አንቺ ዝም ብሎ ነው ምናምን እያሉ ለሷ አበባ ይሰጧታል በጣም ያናድዳል በጣም ያናድደኛል እኔ ምን እንደሚያገኙ አላውቅም ከዛ ልጆቹ ለሽቀላ ነው አለች
ልጆቹ ሊሸቅሉባቸው። ልጆቹ መጀመሪያም የተወለዱት እኮ ሚዲያ ላይ ነው። እኛ እያየን ነው የተወለዱት። ሚዲያ የሚያውቃቸው ልጆች ናቸው። የሚሸቅልባቸው ገና ሲወረድ ገና ሊረገዙ ሲሉ ገና ስታረግዝ ስትወልድ ምናምን ከዛ ጀምሮ የነበሩ ሚዲያ ላይ የነበሩ ልጆች ናቸው። አዲስ የሆኑ ልጆች አይደሉም። ከሆድ ውስጥ ጀምረው የነበሩ ልጆች ናቸው። ሁለተኛ ነገር አንቺም ሸቀለሽባቸዋል ልጆቹ አልሳካለሽ እንጂ በፊሎ ስም አንድ አበባ በፊሎ ስም አንድ አበባ አረ በፊሎ እያል ስጮሄ ነበር ጉሮሮች እስከሚነገር የሚሰጥ ሰው ሲያጣ። ለሱ ሲሆን ግን ዩቲዩብ ላይ ለልጆቹ ሸቀልባቸዋል ቢዝነስ አረገባቸው ምናምን። በጣም በነገራችን ላይ በጣም ስሜታዊ ሆኜ ነው የማወራው። ልጁን ያላረገችው ነገር የለም። ያንገበግበኛል። ወንድሜ ነው የሚመስለኝ። ብዙዎቻችሁ እርግጠኛ ነኝ አልቅሳችሁ አይታችሁታል። የሱ ስቃይ የሱ መከራ የገባችኋል። ያላረገችው ነገር የሱ ሞራል ለመንካት ያላረገችው እርግጠኛ ነኝ። ይሄ ልጅ ደግሞ ይነሳል። በቅርብ ጊዜ መኪናውን ይዞ ልጆቹን እያሽከረከረ ትምህርት ቤት እያደረሰ እየመለሰ ዘና ያለ ኑሮ እንደሚኖርና ሳምሪ ደግሞ ሰክራ አደባባይ ላይ ወጣ እያለቀሰች ቪዲዮ እንደምትሰራ በእርግጠኝነት ተማመናለሁ። የሆነ ቀን ስትነቃ አውላላ ሜዳ ላይ ብቻዋን እንደምታገኘው እርግጠኛ ነኝ። ሳምሪ አንድ ቀን ስትነቃ ከኋላም ከፊትም ከግራም ከቀኝም ሰው ሳይኖራት ባዷን ሜዳ ላይ ሆና እየየ ብላ ታለቅሳለች። ምክንያቱም ልጆቹም የሉም። አባራለች በስሜት። እናትየዋ ሳይሳይ መጣሽን ብላ ከነ ልጆቹ ተቀበለች። መጨረሻ ላይ ልጆቹን ምግብም ወተትም አፕልም ከለከለች። ከዛ ልጆቹን አትቀበይ ይውሰዳለች፣ አስወሰደች። ልጅቷን ዜሮና ባዶ ላይ ያስቀረቻት። ስጨፍር አሁን ቲክቶክ ላይ ስዘል ስጨፍር ደስተኛ ምናምን የምታረገው ጠፍቷት ነው መስሏችሁ ነው? ኢትዮጵያ ሄዳ በከሱ ጋር ሄዱ ጊዜ የሚቀበሏቸው ሰዎች አይታችኋል? እረፍት አሳጥቷቸው የማይሄዱበት ክብር ያለው እንክብካቤ አይታችኋል? ከሱ ጋር ሆነው አሁን ብቻዋን ሄዳ ያውም በጂጂክያ ከነከሌ ይንጡ ይቀበሉ እንደዚህ ሆኑ ተብለው አንድ ሰው አልቀረባትም። ኢንተርቪው እንኳን የሚያደርጓት ኢንተርቪው ማድረግ የማይችሉ ሰዎች አዲስ ዩቲዩበር የከፈቱ ሰዎች ናቸው። ከዛ በኋላ ቪዲዮ ለቀዋል አለቀቁም ራሱ አላቀም። ኤዲት የማይችሉ ሰዎች አዲስ ዩቲዩበር የከፈቱ ሰዎች ከዚህ ቀደም እንኳን ሲሄዱና ሲቀበሏቸው የነበሩ ሁሉም ነው ኢግኖር ያደርጋት እና አዲስ የምትሏቸው ምናምን የምትሏቸው። ምክንያቱም ባለትዳርና ጨዋ ስትሆን ትከበራለህ። ስትንዘላዘል ግን ማንም አያቀርብህም። እራቹ እንኳን እባክራችሁ የፋንዬ መታለች ሳምሪዬ መታለች እባክ ሲባል ኖ እህቴ መታለች እህቴን እየተቀበልኩ ነው አለ። ከዛ ምን ያለው አማራጭ ማሜ ነው። ለማሜ ጫት መግዛት ነው። ለማሜ ጫት ተገዛለት። አንድ ቀን ሁለት ቀን ዞር አረጋት። ይሄ ነው ያለው ነገር። ስለዚህ ልጁ በእርግጠኝነት ይቀየራል። እቃው ትንሽ ነው አለች፣ ሊደፍረኝ ነበር አለች። እየማለች እኮ ነው። እቃው ትንሽ ነው መጀመሪያ ትንሽ ነው አለች፣ ከዛ ሊደፍረኝ ነበር፣ ከዛ ነጀሪ ሊደፍር ነበር፣ ከነጀሪ ጋር አረገ፣ ከጀሪ ሂት ጋር አረገ ማለት ከወንዱ ልጇ ሚስት ጋር አረገ፣ ከወንዱ ልጇ ሚስት እህት ጋር አረገ። እማትለው ነገር እኮ የለም። ያላረገችው ሞራኑን ለማለት ያላረገችው እሱ ግን የጠነከረ ነው። ተለውጦ ደግሞ የበለጠ ደግሞ ጠንክሮ የምናየው ጊዜ ቅርብ ነው። በእውነት ሳምሪዬ አይንሽን የምገልጽበት ጊዜ ራሱ አልፏል። አሁን እየየ ብለሽ የምትመጭበት ጊዜ ነው እየቀረበ ያለው። እኔ የመጀመሪያ ቪዲዮ በእነሱ አይታችሁት ከሆነ በጣም ነው የለመንኳት። ተሸነፊ፣ ለትዳርሽ ነው ተሸነፊ፣ ለልጆችሽ ነው ተሸነፊ፣ ተይ ሳምሪ ቆጭሻል ብዬ ነበረ ያስተላለፍኩት። በጣም ያሳዝናል። ብቻ እኔ ይቅርታ አድርጉልኝ እሺ። እኔ በእውነት እንደዚህ ስሜታዊ ሆኜ ቪዲዮ ሰርቼ አላቅም። ስሜታዊ ሆኜ እንደዚህ አውርቼ አላቅም። ግን የምታረገው ነገር በጣም ያናድዳል። እና አሁን ያን ቪዲዮ እንኳን ሰርቶ መንገድ ላይ አዋርዳ የገዛውን በትና ለመደብደብ አንገቱን አንቃ ምናምን እንትን ብላ አሁን ልክ ይሄ ሲናገር ወጣ ደግሞ ሌላ ነገር ደግሞ ከታ አጨብጫቢው ነው። እንደው ከሷ ደግሞ አጨብጫቢው እነሱ ላይ እሷ ላይ የሚያጨበጭበው ሰው ነው። ሳምሪ ላይ እና እሷ ላይ የሚያጨበጭበው ሰው ነው። እኔ እንትን ያለኝ ደግሞ ጭራሽ ከነሱ ንግግር አጨብጫቢዎቹ ከታች እና ታዲያ ለልጆቿ ብላ ትጎዳ ምናምን የሚሉ የነዚህ ህይወት የራሱ እያንዳንዳቸው ህይወታቸው ቤተሰቦቻቸው ምናምን ቢታይ እነሱ ጋር እየሄደ የአበባ የሚልክ የሚያጨበጭብ እንትን የሚል ከጀርባ ኑሯቸው ቢታይ የሚያሳዝን ኑሮ ነው ያላቸው እነሱ።
እንደሱ የሰው ጭንቅላት መንካት ነው። እሷ እንደዚህ አይነት ጭንቅላት መንካው። ለማንኛውም ዛሬም አረካሁም ንዴቴ እንደዛው ነው፣ አልበረደም። ሳልተኛ ነው ያደርኩት ባለፈው በነገራችን ላይ በቁም ነገር። እስቲ ለማንኛውም እንገናኛለን። ያ ዞላ